ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 እንጀምራለን። ምዕራፍ 3 ክፍል 1 ወይም ዩኒት 3 ቪዲዮ 1 ዩኒት 3 it says social economic and political developments in Ethiopia from mid 19th century to 1941 ከ19ኛው መቶ ክፍለ ዘመን አጋማሽ እስከ 1941 ባለው ጊዜ ያሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ለውጦችን በኢትዮጵያ እንመለከታለን። እንደተለመደው በዚህ ምዕራፍ የምናነሳቸውን ርዕሰ ሀሳቦች እንደ መነሻ ወይም አዝ ኢንትሮዳክሽን እናነሳና በዚህ ክፍል የመጀመሪያውን ርዕሰ ሀሳብ ጀምረን እንወያያለን ማለት ነው። ሜይን ኮንተንትስ ኦፍ ዘ ዩኒት በዚህ ምዕራፍ የምናነሳቸው ዋና ዋና ርዕሰ ሀሳቦች የሚከተሉት ናቸው። ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት በዚህ ምዕራፍ 5 መሰረታዊ ወይም ዋና ዋና ርዕሰ ሀሳቦችን እናነሳለን። የመጀመሪያው 3.1 long distance trade in Ethiopia, that is in the 9th century, and cottage industry. Long distance trade in the 19th century and the cottage ኢንዱስትሪ የሚል እናነሳለን። አይ ቲንክ ስለ 19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ በታችኛው የክፍል ደረጃ አይ ቲንክ 8ኛ ክፍል ተምራችኋል። እንግዲህ በዚህም የክፍል ደረጃ በስፋት እናየዋለን። ሁለተኛ 3.2 the making of modern Ethiopian states, the making of modern Ethiopian states from 1855 to 1913 ያ ማለት ከአፄ ቴዎድሮስ ከአፄ ሚኒልክ ዘመነ መንግስት የዘመናዊ ኢትዮጵያ መንግስት ምስረታ የሚለውን እንመለከታለን። ሶስተኛ 3.3 external aggression and the unity of Ethiopian people in defense of national sovereignty. External aggression and aggressions and the unity of Ethiopian people in defense of national sovereignty that's from 1871 to 1896 ከ1871 ከማሃዲስቶችና ከኢጂፕሽያን ኤክስፓንሽን እስከ አድዋ ጦርነት ያሉ የኢትዮጵያ የውጭ ጥቃቶችንና የኢትዮጵያን ሕዝብ አንድነት የኢትዮጵያን ሉዓላዊነት ለመጠበቅ ያደረገውን ተጋድሎ እናነሳለን። አራተኛ 3.4 the inception of power struggle the inception of power struggle among the ruling elites from 1906 to 1935 ያ ማለት ከአፄ ሚኒልክ መታመም ጊዜ ጀምሮ ጣሊያን ኢትዮጵያን እስከወረረበት እስከ 1935-36 በኢትዮጵያ ሩሊንግ ኢሌትስ ወይም ደግሞ መኳንንት መካከል የነበረውን
ፓወር ስትራግል እናነሳለን። አምስተኛውና የመጨረሻው በዚህ ምዕራፍ የምናነሳው 3.5 ፋሽስት ኢታሊያን አግሬሽን ፋሽስት ኢታሊያን aggression and patriotic resistance from 1935 to 1941 ያ ማለት ከአድዋ ጦርነት ሽንፈት በኋላ ጣሊያን በአድዋ ጦርነት የተሸነፈውን ሽንፈት ለመበቀል ኢትዮጵያን ዳግም የወረረበትና የኢትዮጵያ አርበኞች የጣሊያንን አግሬሽን ወይም ወረራ ለመቋቋም ያደረጉትን ተጋድሎ እናነሳለን ማለት ነው። ስለዚህ በዚህ ምዕራፍ የምናነሳቸው ዋና ዋና ርዕሰ ሀሳቦች እነዚህ ናቸው። ሶ ሌትስ ቢግን አወር ዲስከሽን ባይ 3.1 የዛሬውን ውይይታችንን በ3.1 እንጀምራለን። 3.1 ሎንግ ዲስታንስ ትሬድ in the 19th century and the roles of cottage industry የሚለውን ሀሳብ አንስተን እንወያይ። እንግዲህ the long distance trade in the 9th century in Ethiopia and the roles of cottage industry በሚለው ርዕሰ ሀሳብ ስር የሚከተሉትን ነጥቦች እናነሳለን። main points of the lesson በዚህ ርዕሰ ሀሳብ የምናነሳቸው ዋና ዋና ነጥቦች ሎንግ ዲስታንስ ትሬድ የረጅም ርቀት ንግድ በኢትዮጵያ key trade routes and the major market centers key trade routes and the major market centers የኢትዮጵያ የረጅም ርቀት ንግድ ዋና ዋና የንግድ መስመሮችና ዋና ዋና የገበያ ማዕከላት ወይም መዳረሻዎች የነበሩትን እናነሳለን። ፕሪንሲፓል ትሬድ ኮሞዲቲስ medium of exchange በኢትዮጵያ የረዥም ርቀት ንግድ አዚ ሚዲየም ኦፍ ኤክስቼንጅ ይጠቀማቸው የነበሩ እንግዲህ ዛሬ የኖት ገንዘብ ብር ወይም ደግሞ ሳንቲም እንደምንጠቀመው አይዘር ብር፣ ዶላር፣ ዩሮ ምናምን እንደየሀገሩ እንጠቀም እንዳለው ሁሉ ያኔ ይጠቀሙት የነበረው ሚዲየም ኦፍ ኤክስቼንጅ ምን ነበር የሚለውን እናነሳለን። ዶሚናንት ትሬደርስ that participated in the 9th century long distance trade በኢትዮጵያ የረጅም ርቀት ንግድ ይሳተፉ የነበሩ ዶሚናንት ትሬደርስ እና በመጨረሻ the roles of cottage industry የሚሉ ነጥቦችን እናነሳለን። ሶ ፈርስት ሌትስ ዲፋይን ዋት the long distance trade የሚለውን እናንሳ። እንግዲህ የ19ኛው መቶ ክፍለ ዘመን የረጅም ርቀት ንግድ ስንል ለምን የረጅም ርቀት ንግድ ይባላል? ምክንያቱም ረጅም ርቀት ጉዞን ይጠይቅ የነበረ የንግድ ግንኙነት ስለነበረ ነው። ሶ ሎንግ ዲስታንስ ትሬድ
why it's called long distance? Because it involves long distance travel. It involves long distance travel. ረጅም ርቀት መጓዝን የሚጠይቅ ንግድ ስለነበረ ለዛ ነው ሎንግ ዲስታንስ ትሬድ የሚባለው። and the long distance trade of Ethiopia in the 9th century it connected ወይም linked peoples and states in the south, north and eastern part of Ethiopia. It links people and states in the south, north and eastern parts of ኢትዮጵያ የኢትዮጵያን የደቡብ የሰሜንና የምስራቅ አካባቢዎችን ያገናኝ የነበረ ህዝብና መንግስታትን ወይም ፒፕል ኤንድ ስቴትስ ያገናኝ የነበረ የረጅም ርቀት ንግድ ነው። በዋናነት የተከናወነው በ19ኛው መቶ ክፍለ ዘመን ነው። ኢት ዋዝ ዋን ኦፍ ዘ ሂስቶሪካል ኢቨንት ኦፍ ኢትዮጵያ ኢን ዘ 9th ሴንቸሪ በ19ኛው መቶ ክፍለ ዘመን በኢትዮጵያ ከሆኑ የታሪክ ክስተቶች አንዱ ነው። ሌላው እዚህ ጋር ኪ ትሬድ ሩትስ ኦፍ ዘ ሎንግ ዲስታንስ ትሬድ ኪ ትሬድ ሩትስ እንግዲህ ይሄ የ19ኛው መቶ ክፍለ ዘመን የረጅም ርቀት የደቡቡን ከሰሜኑ የደቡቡን ከምስራቁ የሚያገናኘው የረጅም ርቀት ንግድ በሁለት ሜጀር ትሬድ ሩትስ ይከናወን ነበር። ኢት ዋዝ ኮንዳክትድ ስሩ ቱ ሜጀር ትሬድ ሩትስ አንደኛው the trade route that moves from Bonga to ምጽዋ that is south to north move የሚያደርገው the first trade route is the trade route that moves from south, that's from Bonga, the capital of Kafa Kingdom, to north, that is port of ምጽዋ። አንደኛው በኋላ በስዕል እናየዋለን። ከሳውዝ ቦንጋ ተነስቶ ወደ ኖርዝ ፖርት ኦፍ ምጽዋ የሚሄደው ነው። ሁለተኛው ዘ ሰከንድ ሜይን ትሬድ ሩት ኢዝ ዘ ትሬድ ሩት that moves from south, that is Bonga, to the eastern part, that is ports of Zeila and በርበራ ዛት ፖርትስ ኦፍ ሶማሊ ወደ ፖርትስ ኦፍ ሶማሊ ፖርትስ ኦፍ ዘይላንድ በርበራ የሚሄደው የንግድ መስመር ነው። ስለዚህ አንደኛው ሁለቱም የሚነሱት ከቦንጋ ነው። ቦንጋ ካፒታል ኦፍ
ከፋ ኪንግደም ዜን እስከተወሰነ ድረስ አንድ ላይ ይሄዱና ዜን አንዱ ወደ ምስራቅ ሐረር ላይ ወደ ሁለት ይከፈላል። ሁለተኛው ወደ ሰሜን ጎንደር ላይ ወደ ሁለት ይከፈልና እንደገና ወደ ፖርት ኦፍ ምጽዋ ዜን እዚህ ጋር መተማ በኋላ እናየዋለን። መተማ and here port of ምጽዋ and here port of ዘይላ and port of berbera and here we have ሐረር and here ጎንደር። ስለዚህ በሁለት ዋና ዋና የንግድ መስመሮች ይከናወን የነበረ ትሬድ ሩት ነው። ስለዚህ ከደቡብ ወደ ሰሜን ያ ማለት ፍሮም ቦንጋ ቱ ፖርት ኦፍ ምጽዋ ኤንድ ከደቡብ ወደ ምስራቅ ዛቲስ ፍሮም ቦንጋ ቱ ፖርት ኦፍ ዘይላ ኤንድ በርበራ ዘ ፖርት ኦፍ ሶማሌ የሚሄዱ ሁለት ዋና ዋና የንግድ መስመሮችን ተከትሎ ይከናወን የነበረ የንግድ እንቅስቃሴ ነው። ሌላው እዚህ ጋር ልናነሳው የሚገባው the major market centers of the long distance trade ነው። the major market centers in the two trade routes of the long distance trade ዋና ዋና የገበያ ማዕከላት የትኞቹ ነበሩ የሚለውን እንመልከት። እንግዲህ ካርታው ላይ እዚህ ጋር እንደምትመለከቱት የንግድ መስመሮቹ ሁለቱም ከቦንጋ ይነሳሉ። የሁለቱም መነሻ ቦንጋ ነው። then Bonga was one of the major market center. Then from Bonga there was a market center called Jiran, and from Jiran there was a market center at ሴቃ ማለት የዛሬው ነቀምት ኤሪያ ማለት ነው። ሴቃ ላይ ግን ለሁለት ይከፈል ነበረ። ፍሮም ሴቃ ወደ ኢስት ኤንድ ፍሮም ሴቃ ወደ ኖርዝ የሚሄድ ነው። ወደ ኢስት የሚሄዱትን ስንመለከት ፍሮም ሴቃ ኔክስት ዜሮ ዜ ማርኬት ሴንተር አት ሶዶ ጉራጌ ኤንድ ዜን አት ሮጌ ኤንድ ፍሮም ሮጌ ዜሮ ዜ ማርኬት ሴንተር አት አልዩ አምባ ኢን ሸዋ ፍሮም አልዩ አምባ ዜሮዝ ኤ ማርኬት ሴንተር at Harar, and at Harar the trade route was divided into two. The one goes to Port of Zeila, and the second goes to Port of Berbera. ስለዚህ አንደኛው የንግድ መስመር ፍሮም ቦንጋ ሳውዝ ተነስቶ ወደ ምስራቅ በሚሄደው መስመር ቦንጋ፣ ጅረን፣ ሴቃ፣ ሶዶ፣ ሮጌ፣ አልዩ አምባ፣ ሐረር፣ ፖርት ኦፍ ዘይላ ኤንድ ፖርት ኦፍ በርበራ ዌር ሜጀር ማርኬት ሴንተርስ ነበሩ። ኤንድ ፍሮም ሴቃ ወደ ኖርዝ የሚሄደው ኔክስቱ ሴቃ ዜሮዝ የማርኬት ሴንተር ኮልድ አሰንዳቦ ኤንድ ፍሮም አሰንዳቦ ዜሮዝ የማርኬት ሴንተር አት ባሶ they are found in Gojam, and from Basso there was a market center called Darita, and from Darita እንግዲህ ወደ ደቡብ ጎንደር አካባቢ ይገኝ የነበረ ወደ ፎገር አካባቢ ይገኝ የነበረ የንግድ ቦታ ነው ዳሪታ። ፍሮም ዳሪታ ጎንደር ኤንድ አት ጎንደር ለሁለት ይከፈል ነበር። አንደኛው ወደ ፖርት ኦፍ ምጽዋ ይሄዳል፣ ሁለተኛው ወደ መተማ ይሄዳል። ስለዚህ መተማ ዴን ጎንደር ኔክስት ጎንደር አድዋ ኤንድ ፍሮም አድዋ ፖርት ኦፍ ምጽዋ።
These were the major market centers of the long distance trade across the two main trade routes of the long distance trade. Again, በረጅም ርቀት የኢትዮጵያ ንግድ የ19ኛው መቶ ክፍለ ዘመን በሁለቱ የንግድ መስመሮች የነበሩ ዋና ዋና የገበያ ማዕከላት እነዚህ ነበሩ ማለት ነው። ስለዚህ በሁለት የንግድ መስመር ይከናወን የነበረ ረጅም ርቀትን መጓዝ ይጠይቅ የነበረ የንግድ እንቅስቃሴ ስለነበር ዘ ሎንግ ዲስታንስ ትሬድ እየተባለ ይጠራል ማለት ነው። ሌላው የምናነሳው እዚህ ጋር ፕሪንሲፓል ትሬድ ኮሞዲቲ ወይም ትሬድ አይተምስ ነው። ፕሪንሲፓል ትሬድ ኮሞዲቲስ ኦር አይተምስ ኮሞዲቲስ ኦር አይተምስ በኢትዮጵያ የረጅም ርቀት ንግድ በንግድ እንቅስቃሴ ውስጥ ይሸጡ ይለወጡ የነበሩ ዋና ዋና የትሬድ አይተምስ ወይም ደግሞ ትሬድ ኮሞዲቲ ምን ነበሩ ስንል የሚከተሉት እናነሳለን። አንደኛ አይቮሪ የዝሆን ጥርስ፣ ሲቬት መስክ ምንድን ነው የሚባለው የጥሪንኩስ በተለይ ሽቶ ለመስራት ፐርፊውም ለመስራት የሚያገለግል፣ ስሌቭስ ባሮች እና ሳልት ባር ወይም አሞሌ ነበሩ። ኦፍኮርስ በኋላ እናነሳው አሞሌ እንደ መገበያያ ገንዘብም ይጠቀሙት ነበር። ስለዚህ በንግድ እንቅስቃሴ ውስጥ ይለዋወጧቸው የነበሩ አይቮሪ፣ ሲቤት መስክ፣ ስሌቭስ እና ሳልት ባር ነበሩ። ሌላው ሚዲየም ኦፍ ኤክስቼንጅ the medium of exchange used in the long distance trade of ኢትዮጵያ በንግድ እንቅስቃሴ ውስጥ እንደ መገበያያ ገንዘብ ይጠቀማቸው የነበሩ ወይም ደግሞ አይተምስ ዩዝድ አዝ ከረንሲ ከረንሲ ኦፍ ኤክስቼንጅ እንደ መገበያያ ገንዘብ ይጠቀሟቸው የነበሩትን ስናነሳ በዋናነት ሁለት የመገበያያ ገንዘቦችን ይጠቀሙ ነበር። ቱ ሜይን ሚዲየም ኦፍ ኤክስቼንጅ ዌር ዩዝድ ሁለት ዋና ዋና የመገበያያ መንገዶችን ወይም ደግሞ የመገበያያ ሚንሶችን ይጠቀሙ ነበር። አንደኛው ኦፍኮርስ ኢት ዋዝ ዋን ኦፍ ዘ ትሬድ አይተም ወይም ኮሞዲቲ ሳልት ባር ወይም አሞሌ ጨው፣ ሁለተኛው የአውስትሪያ ገንዘብ ማሪያ ትሬዛ የምንለው ነው። ማሪያ ትሬዛ ታለርስ የማሪያ ትሬዛ የአውስትሪያን ኮይን ነው። አውስትሪያን ኮይን። ስለዚህ the two main medium of exchange used in the long distance trade of Ethiopia were ሳልት ባር አሞሌ ጨው ወይም ማሪያ ትሬዛ ወይም የአውስትሪያን ኮይን ነው። ዚስ አር the currencies used as currency of exchange in the long distance trade of Ethiopia. እንደ መገበያ ይጠቀማቸው የነበሩ ገንዘቦች እነዚህ ናቸው። ሌላው በዚህ የረጅም ርቀት ንግድ ዋና ዋና ነጋዴዎች እነማን ነበሩ የሚለውን እንመልከት። the dominant traders of the long distance trade በዚህ የንግድ እንቅስቃሴ በዋናነት ይሳተፉ የነበሩ
ነጋዴዎች እነማን ነበሩ? ዶሚናንት ትሬደርስ ዌር ሙስሊም መርቻንትስ ዶሚናንት traders were Muslim merchants. ስለዚህ በዚህ የኢትዮጵያ የረጅም ርቀት ንግድ ዶሚናንትሊ ተሳታፊዎች ሙስሊም መርቻንትስ ነበሩ። and there were two major Muslim merchant groups. There were two major Muslim merchant groups. አንደኛዎቹ ኖርዘርን ሙስሊም መርቻንትስ ናቸው። ኖርዘርን ሙስሊም መርቻንትስ they are known as Jabarti. ጃባርቲ ይባሉ ነበር። ኤንድ ዘ ሰከንድ ዘ ሳውዝ ዌስተርን ሙስሊም ኦሮሞ መርቻንትስ ሳውዝ ዌስተርን ሙስሊም ኦሮሞ መርቻንትስ ናቸው። መርቻንትስ ዚስ ዋዝ ኖውን አስ አፍካላ ይባሉ ነበር። አፍካላ። ስለዚህ በጃባርቲና በአፍካላ ዶሚናንትሊ ይደረግ የነበረ የንግድ እንቅስቃሴ ነው። ኤንድ ኢን አዲሽን ቱ ዚስ ቱ ሜጀር ሙስሊም መርቻንትስ ከነዚህ በተጨማሪ ኢን አዲሽን ቱ the above two major groups of Muslim merchants, the Argoba Muslim merchants in the kingdom of Shawa, where from the kingdom of Shawa, where active merchants in the trade between Harar and the northern Muslim Somali coast, that is the port of Zayla, in the trade between Harar and port of Zayla, that is the northern Somali coast. The northern Somali coast. ያ ማለት በዚህ የንግድ መስመር ፍሮም ሀረር ቱ ፖርት ኦፍ ዘይላ በዚህ የንግድ መስመር አርጎባ ሙስሊም መርቻንትስ ዌር አክቲቭ ትሬደርስ ኢን አዲሽን ቱ ጃባርቲ ኤንድ አፍካላ። ከጃባርቲ ወይም ከኖርዘርን ሙስሊም መርቻንትስ እና ከአፍካላ ሳውዝ ዌስተርን ኦሮሞ ሙስሊም መርቻንትስ ከሀረር እስከ ፖርት ኦፍ ዘይላ ባለው የንግድ መስመር የአርጎባ ሙስሊም መርቻንትስ ፍሮም ኪንግደም ኦፍ ሸዋ ሌሎቹ ምንድነው አክቲቭ የንግድ እንቅስቃሴ ተዋናያን ወይም ተሳታፊዎች ነበሩ ማለት ነው። ኤንድ ኢት ኢዝ ኦል አባውት ሎንግ ዲስታንስ ትሬድ in the 90th century. What do you understand from this? እንግዲህ ከዚህ ምንድን ነው የምትረዱት? not the long distance trade of the 19th century, the long distance trade of the 19th century
promoted inter-regional interactions and enabled the exchange of goods። የኢትዮጵያ ማህበረሰብ ኢንተርሪጅናል ኢንተራክሽን ወይም ደግሞ አካባቢያዊ ግንኙነት እንዲያድግ አድርጓል። የንግድ ልውውጦችም ደግሞ እንዲከናወኑ አድርጓል። የ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ። the next one is the role of cottage industries ነው። the roles of cottage industries the role of cottage industries the roles of cottage industries እንግዲህ the roles of cottage industries ስንል ወይም ደግሞ የጎጆ ኢንዱስትሪዎች ሚና ማለት ነው። በሌላ አባባል ወይም ወደ አማርኛ ስንቀይረው ኮቴጅ ኢንዱስትሪ ወይም የጎጆ ኢንዱስትሪ ስንል ምን ማለት ነው የሚለውን መጀመሪያ እናንሳ። ኮቴጅ ኢንዱስትሪ እንግዲህ ኮቴጅ ኢንዱስትሪ ስንል ዊ ሚን ዳት ትራዲሽናል ሲስተም ኦፍ ፕሮዳክሽን ማለት ነው። ዴር ስሞል ኤንድ ትራዲሽናል system of production and mostly they are based on handicraft technologies. Mostly based on handicraft technologies. በእጅ የሚያዙ ወይም ደግሞ በእጅ የሚገለገሉ መሳሪያዎች ላይ የተመሰረተ ኢንዱስትሪ ነው። ለምሳሌ ኤግዛምፕልስ ለምሳሌ ሜታል ወርክ ኦር ሜታል ስሜልቲንግ ብረት መቀጥቀጥ ወይም ብረት ማቅለጥ፣ ፖተሪ ሸክላ ስራ፣ ታነሪ የቆዳ ስራ የቆዳ መፋቅ ያው እኛ ፋቂ እያልን እንጠራለን። ካርፔንተሪ የአናጢነት ስራ፣ ሞዘነሪ የሞዛይክ ስራ፣ ማዞነሪ ዌቪንግ ይህ ምንድን ነው የሚባለው? ሽመና፣ ጀለሪ ጌጣጌጥ መስራት፣ ጀለሪ ሜኪንግ የተለያዩ ጌጣጌጦችን መስራት፣ ባስኬት ሜኪንግ ወይም ባስኬት ሜኪንግ ወይም ደግሞ ባስኬተሪ የቅርጫት ስራ የመሳሰሉት እነዚህ ምን ይባላሉ? ኮቴጅ ኢንዱስትሪስ ወይም ደግሞ የጎጆ ኢንዱስትሪስ እንላቸዋለን። ካራክተራቸው ምንድን ነው የሚለውን እንመልከት። ኔቸር ኦፍ ኮቴጅ ኢንዱስትሪስ ባህሪያቸውን ስንመልከት they are largely localized. They were largely localized and they based on skills. They based on indigenous skills, indigenous or traditional skills, and they passed one from generation to generation. Passed from
ጀነሬሽን ቱ ጀነሬሽን ከትውልድ ወደ ትውልድ የሚተላለፉ አካባቢያዊ በቀል ወይም ደግሞ ትራዲሽናል ክህሎትን የሚጠይቁ ላርጅሊ ሎካላይዝድ ወይም ደግሞ እንደየአካባቢው የሚለያዩ ናቸው። እነዚህ ኮቴጅ ኢንዱስትሪስ የምላቸው ባህሪያታቸው ይሄን ይመስላል። ኤንድ ፍሮም ኮቴጅ ኢንዱስትሪስ ይሄ ሜታል ስሜልቲንግ ወይም ደግሞ ብላክ ስሚዝ የምንለው ብላክ ስሚዝ ወይም ሜታል ስሜልቲንግ ሜታል ስሜልቲንግ it was the most important for the manufacturing of weapons and agricultural implements was very important for one manufacturing of weapons and the armed weapons manufacturing of armored weapons and agricultural implements. ለአግሪካልቸራል ስራ የምንጠቀማቸው እንደ ማረሻ፣ ወገል ምናምን እንግዲህ የአርሶ አደር ልጅ የሆን በብዛት የምናውቃቸው ለእርሻ ስራ የአርሶ አደሩ ማህበረሰብ የሚጠቀማቸው እንግዲህ በዚህ በጎጆ ኢንዱስትሪ የሚሰሩ ናቸው። በፋብሪካ የሚሰሩ አይደሉም። ወገል፣ ማረሻ ምናምን የምንላቸውን ነገሮች የሚጠቀመው ከነዚህ ብረት ቀጥቃጮች ሆነው ብረት አቅላጭ ከሆኑ የጎጆ ኢንዱስትሪዎች ነው ማለት ነው። ስለዚህ እነዚህ cottage industries, they provide valuable inputs for agricultural and military purpose and served as a source of livelihood. Not cottage industries provide valuable inputs for agriculture and military purpose and served as a source of livelihood. የኑሮ የገቢ ማምጫ ወይም ደግሞ ምንጩ ነው ያገለግላሉ። ለእርሻ ስራ፣ ለሚሊተሪ ፐርፐዝ የምንጠቀማቸውን መሳሪያዎች ለማምረት ያገለግላሉ ማለት ነው። በተለይ የእርሻ ስራ ለሚሊተሪም ይሄ ጦር፣ ጋሻ፣ ጎራዴ የምንላቸው ነገሮች በአብዛኛው የሚሰሩት በኮቴጅ ኢንዱስትሪ ወይም ደግሞ በጎጆ ኢንዱስትሪ ውስጥ ባሉ የእነዚህ ብረት ቀጥቃጮች ወይም ደግሞ አይረን ስሜልቲንግ ወይም ደግሞ ብላክ ስሚዝ በሚባሉት ባለሙያዎች ነው። ፕላስ የገቢ ምንጭ ናቸው። ስለዚህ አር ዘ ሶርስ ኦፍ ላይቭሊሁድ ኤንድ ኢትስ ኦል አባውት ዘ ሮል ኦፍ ኮቴጅ ኢንዱስትሪ። ዘ ኔክስት ዋን ኢዝ 3.2 the making of modern Ethiopia. Modern Ethiopian state from 1855 to 1930. የዘመናዊ መንግስት ምስረታ በኢትዮጵያ ከ1855 እስከ 1913 ያለውን ዘመን እናያለን። እንግዲህ 1855 እስከ 1913 ስንል 1855 ጊዜውን እናስታውስ። 1855 እንግዲህ ሁለት ዋና ዋና ታሪካዊ ሁነቶች የተከናወኑበት ነው። 1855
ኢት ዋዝ ዘ ኢንድ ኦፍ ዘመነ መሳፍንት ወይም ኤራ ኦፍ ፕሪንስስ ወይም ኤራ ኦፍ ምንድነው ዘመነ መሳፍንት ያበቃበት ነው። ወይም ደግሞ 1855 የዘመናዊ ታሪክ መስራች ወይም ደግሞ ጀማሪ የሚባለው የአጼ ምንድነው ቴዎድሮስ ወደ ስልጣን መምጣት ነው። the rise of Emperor Theodros II to power። ስለዚህ 1855 የዘመነ መሳፍንት ማብቂያ የአጼ ቴዎድሮስ ወደ ስልጣን መምጫ ዘመን ነው። 1913 the days of Minilik, the days of Emperor Minilik second, Emperor Minilik II, and the rise of ልጅ ኢያሱ to power, and the beginning of power struggle between elites, the beginning of power struggle among elites እነዚህ ኤሊት የሚባሉ ወይም ደግሞ መኳንንት ለስልጣን ስትራግል ያደረጉበት ጅማሮ ጊዜ ነው። ስለዚህ ከዘመነ መሳፍንት ማብቂያ ወይም ደግሞ ከኢምፐረር ቴዎድሮስ ሰከንድ ወደ ስልጣን መምጣት እስከ አጼ ሚኒሊክ ህልፈተ ህይወት ጊዜ ባለው ኢትዮጵያ ውስጥ የሆኑ ሁነቶችን ነው ምናነሳ። ስለዚህ ይሄ ከ1855 እስከ 1913 ያለው ጊዜ it is the formation of modern Ethiopia. The years from 1855 to 1913 it was a period of the formation of modern Ethiopia. The formation of modern Ethiopia through one የዘመናዊ ኢትዮጵያ የምስረታ ጊዜ ነው። የዘመናዊ ኢትዮጵያ የምስረታ ጊዜ ደግሞ እንዴት ተከናወነ ስንል through one unification of regional powers, second, internal transformation, and third, expansion of the empire, and territorial integrity ናቸው። ስለዚህ ከ1855 እስከ 1913 ያለው ጊዜ የዘመናዊ ኢትዮጵያ መንግስት ምስረታ ነው። እንግዲህ የዘመናዊ ኢትዮጵያ መንግስት ምስረታ እንዴት ባለ መንገድ ነው ስንል አንደኛ through the unification of regional powers, internal transformation, expansion of empire and territorial integrity ነው። የግዛት አንድነትን በማስጠበቅ የውስጥ ትራንስፎርሜሽን በማድረግ እና ሪጂናል ፓወርስ በዚህ በዘመን መሳፍን ተከፋፍሎ የነበረውን በማዋሃድ አንድ ዘመናዊ የኢትዮጵያ መንግስት ምስረታ ለማድረግ የተከናወነበት ጊዜ ነው ማለት ነው።
ከ1855 እስከ 1913 ያለው ጊዜ። ስለዚህ በዚህ ከ1855 እስከ 1913 ባለው ጊዜ የሚከተሉ ታሪኮችን እናነሳለን። ሜይን ፖይንትስ ኦፍ ደ ለሰን በዚህ የምናነሳቸው the main points of the lesson that's from 1855 to 1913 ባለው የኢትዮጵያ ታሪክ የምናነሳው the rise of Emperor Theodros II, the rise of Emperor Theodros II, that's from 1855 to 1868. ሁለተኛ the rise of Emperor Johannes IV, the rise of Emperor Johannes IV, that's from 1872 to 1889. ኦፍ ኮርስ በአጼ ቴዎድሮስ እና በአጼ ዮሐንስ መካከል ለ3 ዓመት የነገሰ ኢምፐረር ተክለ ጊዮርጊስ ወይም ደግሞ የቀድሞው ምንድነው ዋክሹም ጎበዜ ኦፍ ላስታ አለ። እሱንም እናነሳዋለን። ኦፍ ኮርስ ሶስተኛ ዘ ራይዝ ኦፍ ኢምፐረር ሚኒሊክ ሰከንድ፣ the rise of Emperor Minilik II, that's from 1889 to 1930 የሚሉ 3 መሰረታዊ ርዕሰ ሀሳቦችን ነው የምናነሳው። የአጼ ቴዎድሮስ ወይም የዳግማዊ ቴዎድሮስ የንጉሠ ነገሥት ዳግማዊ ቴዎድሮስ ወደ ስልጣን መምጣት ከ1855 እስከ 1868 ባለው ጊዜ እና በዚሁ የተከናወኑ ታሪካዊ ሁነቶችን እናነሳለን። ዘ ራይዝ ኦፍ ኢምፐረር ዮሐንስ ከ1872 እስከ 1889 ከኢምፐረር ዮሐንስ 4ኛ ወይም ፎርዝ ጋር ተያይዞ የሆኑ ታሪካዊ ክስተቶችን እናነሳለን። ዘ ራይዝ ኦፍ ኢምፐረር ሚኒሊክ ሰከንድ ፍሮም 1889 ቱ 1913 እስከ 1913 እና በአጼ ሚኒሊክ ዘመነ መንግስት በኢትዮጵያ የሆኑ አበይት የታሪክ ክስተቶችን እናነሳለን። የአድዋን ጦርነት ጨምሮ ማለት ነው። እነዚህን በሁለተኛው ክፍል በቀጣይ እንመለከታለን። የዛሬውን በዚህ እናበቃለን። በቀጣይ እስከምንገናኝ ስለነበረኝ ጊዜ ስላዳመጣችሁኝም አመሰግናለሁ። እስከዛው ደህና ሁኑ።